በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 25 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የቅዱስ መርቆሬዎስ የዕረፍት መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሰማዕቱ ቅዱስ መርቆሬዎስ። መርቆሬዎስ ማለት የአብ ወዳጅ ማለት ነው። በሁለተኛ ትርጓሜ የኢየሱስ ክርስቶስ አገልጋይ ማለት ነው። ይህም ቅዱስ አስሊጥ ከምትባል ሀገር ነው። እሷም የአባቱና የአያቱ ሀገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው። የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን ወጡ። ከገጸ ከለባት ወገንም ሁለት ወንዶች ተገናኟቸውና የቅዱስ መርቆሬዎስን አያት በሉት። ሁለተኛም አባቱን ሊበሉት ፈለጉ። ከእግዚአብሔር የታዘዘ መልአክም ከለከላቸው። ከእርሱ የሚወጣ መልካም ፍሬ ስላለ አትንኩት አላቸው። ከዚህም በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያም ጊዜ እግዚአብሔር ፍጥረታቸው ወደ ገራምነት ለወጠውና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ። ከዚህም በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፕሉፓደር ብለው ጠሩት። የውሻ መልክ ያላቸውን በእነርሱ ዘንድ ብዙ ዘመናት የሚኖሩ ሆኑ። ከዚህም በኋላ ክርስቲያኖች ሁሉ የቅዱስ መርቆሬዎስ ወላጆች አስቀድሞ አረማውያን ነበሩና ክርስትና ጥምቀትንም ጸጋ በተቀበሉ ጊዜ የቅዱስ መርቆሬዎስን አባት ኖህ ብለው ሰየሙት። እናቱንም ታቦት አሏት። ፒሉፓደርንም መርቆሬዎስ ብለው ሰየሙት። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የሚያገለግሉ ሆኑ። ንጉሡም የኖህና የውሻ መልክ ያላቸውን ዜና በሰማ ጊዜ ወደ እርሱ አስቀረባቸው። በዚያም ጊዜ እግዚአብሔር በንጉሡ ፊት የቀድሞ ፍጥረታቸውን መልሶላቸው ንጉሡ ያቀረበላቸው ሁሉንም አራዊት አጠፏቸው። ንጉሡም ይህንን ባየ ጊዜ እጅግ ፈራ። የአራዊትንም ተፈጥሯቸውን ያርቅ ዘንድ ወደ እግዚአብሔር እንዲማልድ የቅዱስ መርቆሬዎስን አባት ለመነው። እርሱም በለመነ ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ተፈጥሯቸውን መልሶላቸው ገራሞች ሆኑ። ከዚህም በኋላ የቅዱስ መርቆሬዎስን አባት ንጉሥ ወስዶ ገዥና የሰራዊት አለቃ አድርጎ ሾመው። የውሻ ራእይ ያላቸውም ይታዘዙለት ነበር። ከእርሳቸውም የተነሳ ሁሉም ይፈሩት ነበር። ከዚህም በኋላ የቅዱስ መርቆሬዎስን አባት የሾመውን ንጉሥ ይወጋ ዘንድ ከሃዲ ንጉሥ ተነሳ። ንጉሡም ከጦር ሰራዊቱ ጋር የቅዱስ መርቆሬዎስን አባት ወደ ጦርነት ላከው። ከሃዲው ንጉሥ ግን እነዚያ የውሻ ራእይ ያላቸው አባብለውና ሸንግለው ወደ እርሱ ያመጧቸው ዘንድ ወታደሮቹን ላከ። ባመጧቸውም ጊዜ ሃይማኖታቸውን ይለውጡ ዘንድ አብዝቶ ሸነገላቸው። ባልሰሙትም ጊዜ ሊያሰቃያቸው ጀመረ። አንዱ አምልጦ ሸሽቶ ወደ ጌታው ሄደ። ሁለተኛው በሰማዕትነት ሞተ። ከጦር ሜዳ የቅዱስ መርቆሬዎስ አባት በተመለሰ ጊዜ ሚስቱንና ልጁን ፈለጋቸው፣ ነገር ግን አላገኛቸውም። ንጉሡ የእሱ ወገኖች ድል እንደሆኑ በሰማ ጊዜ የቅዱስ መርቆሬዎስ አባት መኮንኑን የሞተ መስሎት ነበርና የቅዱስ መርቆሬዎስን እናት ወስዶ ሊያገባት ፈለገ። ከንጉሥ ወታደሮችም አንዱ ንጉሡ ያሰበውን በጽሞና ነገራት። እርሷም ይህንን ወታደር ከሀገር ውስጥ በስውር ያወጣት ዘንድ ለመነቸውና ከልጇ ከብፁዕ መርቆሬዎስ ጋር ወጣ ወደ ሌላ ሀገር ሄደች። ንጉሡም ከእርሱ የሆነውንና የመኮንኑን መርቆሬዎስን አባት ሚስቱን ለማግባት ማሰቡን እንዳይነግሩት አዘዘ። የውሻ መልኮች ያላቸው ከእርሱ ጋር እንዳሉ ተቆጣም እንደሆነ እንደሚያመጣቸውና ሀገሮችን ያጠፋሉ ብሎ ይጠራጠራልና ስለዚህ እጅግ ይፈራዋል። ከዚህም በኋላ ደግሞ በንጉሡ ላይ ጦርነት ተነሳ። የቅዱስ መርቆሬዎስም አባት ወደ ጦርነቱ ወጣ። በእግዚአብሔርም ፍቃድ ይዘው ማረኩት።
ወደ ሮሜውም ንጉሥ አቀረቡት። ንጉሡም ክርስቲያን ነበርና የተማረከውን መኮንን ክርስቲያን መሆኑን ባወቀ ጊዜ አልገደለውም፣ በክብር አኖረው እንጂ። እጅግም ወደደውና ከጥቂት ቀኖች በኋላ በመርዶሳውያን አገሮች ሁሉ ላይ ገዢ አድርጎ ሾመው። ክብር ይግባውና በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፈቃድ ሚስቱና ልጁ መርቆሬዎስ ወዳሉበት ሀገር ደረሰ። ሚስቱም በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏ እንደሆነ አወቀችው። እርሱ ግን አላወቃትም ነበር። በአንዲትም ዕለት እርሱና ጭፍሮቹ ከእንግዳ ማረፊያ ቤት በወጡ ጊዜ ልጇን መርቆሬዎስን ወስዳ ያማሩ ልብሶችን አልብሳ ሄዶ ከመኮንኑ ፈረስ ላይ እንዲቀመጥ አዘዘችው። እርሱም አባቱ ነው። በተቀመጠ ጊዜም ጭፍሮቹ ይዘው ወደ መኮንኑ ፊት አቀረቡት። መኮንኑም ልጁ እንደሆነ አላወቀምና በእርሱ ላይ ተቆጣ። የመርቆሬዎስም እናት መጥታ ጌታዬ ሆይ እኔ መጻተኛ ነኝ፣ አንተም መጻተኛ እንደሆንክ ባወቅኩ ጊዜ ልጅ ሆኖ ልጄ ከአንተ ጋር እንደሆን አሰብኩ አለችው። እርሱም ጠየቃት፣ እንዴት እንደተሰደደችም መረመራት። እርሷም ሚስቱ እንደሆነች ነገረችው። በዚያም ጊዜ አወቃት። ልጁም መርቆሬዎስንም አወቀው። እጅግም ደስ ብሏቸው እግዚአብሔርን አመሰገኑት። ያንንም የእንግዳ ማረፊያ ቤት ቤተ ክርስቲያን አደረጉት። እግዚአብሔርንም እያመሰገኑ በአንድነት ኖሩ። ከዚህም በኋላ አባቱና እናቱ በሞቱ ጊዜ ንጉሡ ቅዱስ መርቆሬዎስን ወስዶ በአባቱ ፈንታ በመርዶሳውያን አገር ላይ ሾመው። ቅዱስ መርቆሬዎስም መኮንንነትን በተሾመ ጊዜ ያገጸ ከልብ ከእርሱ ጋር ነበረ። ወደ ጦርነትም አብሮት የሚወጣ ሆነ። ለመዋጋትም በሚሻ ጊዜ የቀድሞው የአራዊት የሆነ ተፈጥሮውን እግዚአብሔር ይመልስለት ነበር። ማንም ሊቋቋመው የሚችል የለም። ለቅዱስ መርቆሬዎስም ታላቅ የድል አድራጊነት ኃይል ተሰጠው። ዜናውም በሁሉ ቦታ ተሰማ። ከቤተ መንግሥት ሰዎችም ከፍ ከፍ አለ። እንዲህም ሆነ ያን ጊዜ በዚያ ወራት በሮሜ አገር ጣዖትን የሚያመልክ ዳኪዎስ የሚባል ንጉሥ አለ። ጠላቶቹም የበርበር ሰዎች ተነሱበት። እርሱም ከእርሳቸው ጋር ሊዋጋ ሰራዊትን ሰብስቦ ወጣ። እነርሱ ግን እንደ ባህር አሸዋ ብዙ ነበሩ። ብዛታቸውንም ባየ ጊዜ ደንግጦ እጅግ ፈራ። ቅዱስ መርቆሬዎስም እግዚአብሔር ያጠፋቸው ዘንድ በእጃቸውም አሳልፎ ሊሰጣቸው አለውና አትፍራ አለው። ከዚህም በኋላ ቅዱስ መርቆሬዎስ የእግዚአብሔርን መልአክ በውጊያው ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችህን ድል ባደረግክ ጊዜ ፈጣሪህ እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳ አለው። ጦርነቱም ከተፈጸመ በኋላ ንጉሥ ዳኪዎስ ለጣዖቱ ዕጣን በማሳረግ በዓልን ሊያደርግ ወደደ። ቅዱስ መርቆሬዎስም ለበዓል ማክበር አብሮት አልወጣም፣ ወደ ቤቱ ሄደ እንጂ። ሰዎችም ቅዱስ መርቆሬዎስ እንዳልመጣና ዕጣንም በማሳረግ እንዳልተባበረ አስረዱት። በዚያን ጊዜ ንጉሥ መልእክተኞችን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱም አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያልመጣኸው የኔ ፍቅር እንዴት ተው አለው። በዚያም ጊዜ ትጥቁንና ልብሱን ወረወረለትና ንጉሡን እንዲህ አለው፣ እኔ ክብር ይግባውና ጌታዬ መድኃኒቴ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም አለው። ንጉሥ ዳኪዎስም ይህንን በሰማ ጊዜ እጅግ ተቆጣ። እርጥብ በሆነ የሽመል በትሮች እንዲደበድቡ ታዘዘ። ሁለተኛም ከላም ቆዳ በተሰራ ጅራፍ ይገርፉት ዘንድ አዘዘ። ንጉሡ እንዳዘዘ ይህ ሁሉ ተፈጸመበት። በዚያን ጊዜ የአገር ሰዎች ስለ ቅዱስ መርቆሬዎስ እንዳይነሱበት ፈርቶ የኮቦደቃያንና የእስያ ክፍለ ወደ ሆነች ወደ ቂሳሪያ በብረት ማሰሪያ አስሮ ላከው። በዚያም እንዳሰቃዩ ታዘዘ። ካሰቃዩትም በኋላ ንጉሥ ዳኪዎስ እንዳዘዘ ራሱን በሰይፍ ቆረጡትና ተጋድሎውን ፈጽሞ በመንግሥተ ሰማያት የሕይወት አክሊልን ተቀበለ። የማይጠፋ ሰማያዊ አክሊልንም ተቀዳጅቶ ወደ ዘላለም ሕይወት ከገባ በኋላ በዓለሙ ሁሉ አብያተ ክርስቲያናት ታነጹለት።
እግዚአብሔርም ታላላቅ የሆኑ ድንቆች ተአምራት በውስጣቸው ገለጠ። ከተአምራቱ አንዲቱ ኡልያኖስ በነገሰ ጊዜ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ካደ። በዚያም ወራት ቅዱስ ባስልዮስ የቂሳርያ ሊቀ ጳጳስ ነበረ። ተአምራቱ በተጻፈበት መጽሐፍ እንደተጻፈ ምዕመናን በጽኑ ስቃይ ኡልያኖስ ባሰቃየ ጊዜ መክሮ አስተምሮ ከስህተቱ የመልሰው ዘንድ ቅዱስ ባስልዮስ ወደ እርሱ መጣ። ኡልያኖስም ቅዱስ ባስልዮስን ባየው ጊዜ ክብር ይግባውና ጌታችን ሰደበ። ቅዱስ ባስልዮስንም አሰረው። በዚያም በእስር ቤት የቅዱስ መርቆሬዎስን ስዕል አይቶ በፊቱ ቅዱስ ባስልዮስ ጸለየ። ስዕሉም ከቦታው ታጣ። ያን ጊዜም ወደ ኡልያኖስ ሄዷልና በጦሩም ወግቶ ገደለውና ወዲያውኑ ወደ ቦታው ተመለሰ። ከጦሩም አንደበት ደም ይንጠፈጠፍ ነበር። ቅዱስ ባስልዮስም ከሃዲ ኡልያኖስን እንደገደለው አውቆ እንዲህ ብሎ ተናገረ። የክርስቶስ ምስክር ሆይ የእውነት ጸር የሆነ ኡልያኖስን ገደልከውን? አለው። ያን ጊዜ አዎን እንደሚል ስዕሉ ራሱን ዘንበል አደረገ። ቅዱስ ባስልዮስም ደስ ብሎት እግዚአብሔርን አመሰገነው። የዚህም የቅዱስ መርቆሬዎስ ሌላው ተአምር ከምስር ሀገር ከመሳፍንት ወገን የሆነ አንድ የእስላም ወጣት ነበረ። እስላሞችንም ሕጋቸውንና መጽሐፍቶቻቸውን ተምሯል። በአንዲት ዕለት ወደ ባህር ዳርቻ በመንገድ አልፎ ሲሄድ አንድ የተፈረደበትን ሰው አገኘ። አስቀድሞ እስላም የነበረ አሁን የክርስትና ጥምቀትን የተጠመቀ የንጉሥ ጭፍሮችንም ይዘውታል። ሊያቃጥሉትም ጉድጓድ ምሰው በውስጡ ታላቅ እሳት አንድደው አዘጋጅተውለታል። ብዙዎች ሰዎችም ሲቃጠል ለማየት ተሰብስበው ነበር። ያም የመስፍን ልጅ ወጣት እስላም ወደ ተፈረደበት ሰው ቀረብ ብሎ አንተ ከሃዲ ሰው ወደ ሲኦል ለመግባት ለምን ትሮጣለህ? በኋላም በገሃነመ እሳት ውስጥ ለመኖር አንተ እግዚአብሔርን ባለ ልጅ ታደርገዋለህና 3 አማልክትንም የምታመልክ ነህና ክፉ ነገር ነውና ይህን ስድብ ትተህ እኔን ስማኝ አለው። ያ የተፈረደበትም እንዲህ ብሎ መለሰለት። እኔ የክርስቲያን ወገኖች 3 አማልክትን የምናመልክ ከሃዲን አይደለንም፣ አንድ አምላክ እናመልካለን እንጂ። ይኸውም አብ፣ ወልድ፣ መንፈስ ቅዱስ። ወልድ ከአባቱ ከእግዚአብሔር ልዩ አይደለም፣ የራሱ ቃሉ ነው እንጂ። መንፈስ ቅዱስም ሕይወቱ ነው። የሃይማኖታችን ምስጢር ከእናንተ የተሰወረ ድንቅ ነው አለው። ዛሬ ለአንተ ልብህ ጨለማ ነው፣ በውስጡ የሃይማኖት ብርሃን አልበራም። በኋላ ግን ልብህ በርቶልህ እንደኔ ስለ ክርስቶስ ስም በመጋደል መከራውን ትቀበላለህ አለው። ያም ወጣት እስላም በሰማው ጊዜ እጅግ ተቆጣ። ጫማውንም ከእግሮቹ አውልቆ አፉን፣ ፊቱን፣ ራሱን ጸፋው። ይህ የምትለው ከኔ ዘንድ አይደረግም እያለ አብዝቶ አሰቃየው። የተከበረው ሰማዕትም ይህንን ያልኩ አስበህ የምትጸጸትበት ጊዜ አለ አለው። በዚያን ጊዜ ራሱን በሰይፍ ቆርጠው ስጋውን ከእሳት ማንደጃ ውስጥ ጨመሩ። ከዚህም በኋላ እሳቱ ከፍ ከፍ ብሎ እንደ ታላቅ አጥር ሆነ። የንጉሥም ወታደሮች እየጠበቁት 3 ቀን ኖረ። ከዚህም በኋላ ከቶ እሳት ምንም ሳይነካው እንዴት ተፈተነ ወርቅ ሆኖ ስጋውን አገኙት። ይህንንም ለንጉሥ ነገሩት። እርሱም እንዲቀብሩ ታዘዘ። ያ ወጣት እስላም ግን እያዘነ ወደ ቤቱ ገባ። እርሱ ክርስቲያን እንደሚሆን ስለተናገረው ከሐዘኑ ብዛት የተነሳ የማይበላና የማይጠጣ ሆነ። እናትና ወንድሞቹም ወደ እርሱ ተሰብስበው የማትበላ የማትጠጣ በአንተ ላይ የደረሰ ምንድን ነው አሉት። ክብር ይግባውና ለጌታችን ኢየሱስ ምስክር የሆነው የተናገረውን ነገራቸው። እነርሱም ይህ ሐሳች የተናገረውን ተወው፣ በልብህ አታስበው እያሉ አጽናኑት። እሱ ግን ከቶ ምንም አልተጽናናም። በዚያም ወራት ወደ ሐሰተኛ ነቢያት መቃብር ለመሄድ የሚሹ ሰዎች አይቶ ከእርሳቸው ጋር መሄድ እፈልጋለሁ ብሎ ለአባቱ ነገረው። አባቱም እጅግ ደስ ብሎት የሚበቃውን ያህል የወርቅ ዲናር ሰጠው። ለወዳጁም አደራ ብሎ ሰጠውና አብሮት ሄደ። በሌሊት ሲጓዙ እነሆ ብርሃን የለበሰ አረጋዊ መነኩስ ተገለጸለት። በፊቱም ቆሞ ትድን ዘንድ ና ተከተለኝ አለው። እንዲሁም 2ኛ 3ኛ ተገልጦ ተናገረው። በደረሱም ጊዜ ስራቸውን ፈጽመው ወደ አገራቸው ተመለሱ። 7 ቀን ያህል ተጓዙ። እነርሱም በሌሊት ሲጓዙ ስለ ስጋዊ ግዳጅ ያወጣት ከግመል ላይ ወርዶ ለመጸዳዳት ዘወር አለ።
ባልንጀሮቹም በበረሃ ውስጥ ትተውት ሄዱ። ከእርሳቸውም ጋር የሚጓዝ መስሏቸዋልና በተነሳም ጊዜ ተቅበዘበዘ። ወዴት እንደሚሄድ አላወቀምና አራዊትም እንዳይበሉት ፈርቶ ደነገጠ። በዚያን ጊዜም በምስር ሀገር በአባቱ ቤት አቅራቢያ ያለች የሰማዕት የቅዱስ መርቆሬዎስን ቤተ ክርስቲያን አስታውሶ በልቡ እንዲህ አለ። ሰዎች ሁሉ በእርሷ ዘንድ እየተሳሉ ይፈጸምላቸዋል። በዚያን ጊዜ የክርስቶስ ምስክር መርቆሬዎስ ሆይ በዚህ በረሃ ካሉ አራዊት አፍ በዛሬው ሌሊት ካዳንከኝ፣ ያለ ጥፋት ካወጣኸኝ እኔ ክርስቲያን ሆናለሁ ብሎ ተሳለ። ወዲያውኑ መልኩ የሚያምር ጎልማሳ የከበረ ልብስ የለበሰና የወርቅ መታጠቂያ በወገቡ የታጠቀ በፈረስ ተቀምጦ ወደ እርሱ መጣና አንተ ከወዴት ነህ? እንዴት በዚህ በረሃ ውስጥ ጠፋ? አለው። ወጣቱም ስለ ስጋ ግዳጅ ከግመል ላይ ወረድኩ፣ ባልንጀሮችም ትተውኝ ሄዱ አለው። ባለፈረሱም ና በኋላዬ፣ በፈረሱ ላይ ተፈናጠጥ አለው። በዚያንም ጊዜ ወደ አየር በረረ። በምስር ሀገር ወዳለች የቅዱስ መርቆሬዎስ ቤተ ክርስቲያን እንደ አይነ ጥቅሻ ደረሰውና እንደተዘጋጅ ከውስጡ አስገባው። ከፈረሱም ላይ አውርዶ በዚያ ቆመው። ወደ መጋረጃ ውስጥም ገብቶ ከእርሱ ተሰወረ። የቤተ ክርስቲያኒቱን መጋቢ በሌሊት በመጣ ጊዜ ቤተ ክርስቲያኒቱን ከፍቶ ሲገባ ይህ ወጣት ከመካከል ቆሞ አገኘው። ደንግጦ ሊጮህ ፈለገ። ጠቀሰውና ወደ እኔ ዝም ብለህ ና አለው። ወደ እርሱም ሲቀርብ ይቺ ቦታ የማን ናት አለው። የቤተ ክርስቲያኒቱን መጋቢዎች ይቺ በምስር ሀገር ያለች የቅዱስ መርቆሬዎስ ቤተ ክርስቲያን ናት። አንተን ግን ልቡ እንደጠፋ ሰው ስትናገር አይሃለሁ። ከዚህ ምን አመጣ? አሁንም ንገረኝ አለው። ወጣቱም እንዲህ ብሎ መለሰለት። ልቤ እንዴት አይጠፋ? እኔ በዛሬው ሌሊት በእገሌ በረሃ ሳለሁ ፈረስ ላይ የተቀመጠ ሰው ተገለጠልኝና ከኋላው በፈረሱ አፈናጠጠኝ፣ ከዚህ አድርሶ ተወኝ አለው። መጋቢውም የዛችን በረሃ ስም በሰማ ጊዜ አደነቀ። እንዲህም አለው፣ ልብህ ጠፍቷል በማለቴ መልካም የተናገርኩ አይደለምን? የምትናገረውን አታውቅምና የዚያ በረሃ መጠኑ የ22 ቀን ጉዞ የሚያስጉዝ ስለሆነ በእርግጥ አንተ ወንበዴ ነህ። የቅዱስ ሰማዕት መርቆሬዎስ ኃይል ያለ ገመድ አስሮሃል። እርሱ የዚህን ዓለም ክብር ንቆ የተወው ክብር ይግባውና ስለ ክርስቶስ ስም ከሃዲዎችን ጽኑ ስቃይ አሰቃይተው የገደሉት፣ ክርስቶስም በመንግስቱ ውስጥ የተቀበለው፣ በቦታዎችም ሁሉ አብያተ ክርስቲያን ታነጹለት፣ በውስጣቸውም እግዚአብሔርን ያመሰግኑታል። እርሱ መርቆሬዎስ ለተማጸነበት ሁሉ ይማልዳልና ድንቆች የሆኑ ታላላቅ ተአምራትንም ያደርጋልና አለው። ያም ወጣት መጋቢውን መልኩ እንዴት ነው? ምን ይመስላል? አለው። መጋቢውም አካሉ አንተን ይመስላል አለው። ይህንንም ብሎ ወደ ስዕሉ ወስዶ ገልጦ አሳየው። ወጣቱም በእገሌ በረሃ የታየው በእውነት ይህ ነው፣ በፈረሱም ላይ አፈናጦኝ ወደዚህ ያደረሰኝ ይህ ነው። እነሆ ታጥቋል። በወገቡ ላይ ያየኋት የወርቅ መታጠቂያው ይች ናት። ስማይ ልንገርህ፣ እኔ በዚች ሀገር የምኖር አባቴም ስሙ ረጋ የሚባል መስፍን የሆነ እስላም የሆንኩኝ ሰው ነኝ። ክርስቲያንም ለመሆን ይቺ ምልክት ትበቃኛለች። አሁንም በቦታ ውስጥ ሰውረኝ፣ ለማንም ስራዬን አትግለጥ። ክርስትና ትምህርት አስተምሮ የእግዚአብሔርን መንገድ የሚመራኝን አምጣልኝ አለው። እርሱም ያለውን ሁሉ አደረገለት። የክርስትና ጥምቀትንም አጠመቀው። ከዚህም በኋላ ወደ ነቢያት መቃብር ሄደ። እሊያ እስላሞች በአንድ ወራት ደረሱ። ዘመዶቻቸውም ሊቀበሏቸው ወጡ። ይህ ወጣት የመስፍን ልጅ ግን አላገኙትም። አባቱም አደራ ያስጠበቀውን ወዳጁን በጠየቀው ጊዜ እርሱም በበረሃ ውስጥ ቀርቶ እንደጠፋ እያለቀሰ ነገረው። አባቱም በሰማ ጊዜ ልብሱን ቀዶ አለቀሰ። እንዲሁም ቤተሰቦቹ ሁሉ 40 ቀኖች ያህል አለቀሱለት። ከዚህ በኋላ በጠዋት ከቤተ ክርስቲያን ሲወጣ ይህንን ክርስቲያን የሆነው ወጣት አንድ እስላም አየው። ወደ ወላጆቹም ሂዶ እንዲህ ብሎ ነገራቸው። ልጃችሁ በበረሃ ውስጥ የሞተ ከሆነ በመርቆሬዎስ ቤተ ክርስቲያን ደጅ አየሁት፣ እርሱም ባልመሰለኝ ነበር። እስቲ ሄዳችሁ አረጋግጡ አላቸው። በሰሙም ጊዜ በስውር ሂደው ፈለጉት፣ አግኝተውትም ይዘው ወሰዱት። እንዲህም አሉት፣ በወገኖቻችን መካከል ልታሳፍረን ይህ የሰራኸው ምንድን ነው አሉት። እርሱም እኔ በሕያው እግዚአብሔር ልጅ በጌታዬና በመድኃኒቴ በፈጣሪ በኢየሱስ ክርስቶስ የማመን ክርስቲያን ነኝ ብሎ መለሰላቸው። ይህንንም ሲል ታላቅ ስቃይን አሰቃይተው ከጨለማ ጉድጓድ ውስጥ ጣሉት። ሽንታቸውንም በላዩ እየደፉ የቤት ጥራቂም እያፈሰሱበት
ያለ መብልና መጠጥ 7 ቀንና ሌሊት ኖረ። እናቱ ግን ቀንም ሌሊትም በላዩ የምታለቅስ ሆነች። ከለቅሷም ብዛት የተነሳ ከጉድጓድ አውጥተው እኛ ወደማናይ ቦታ ሄድ አሉት። ወዲያውኑ ወደ አስቄጥስ ገዳም ሄዶ በዚያ እያገለገለና እየተጋደለ 2 ዓመት ኖረ። ከዚያ በኋላ በላዩ የትንቢት ጸጋ ያደረበት አንድ መነኩስ ወደ ምስር ከተማ ሄደ፣ ሃይማኖትን ከምትገልጽ በቀር በዚህ መኖር ላንተ አይጠቅምህም አለው። ወዲያውኑ ተነስቶ ወደ ምስር ከተማ ሄደ። አባቱን ባየው ጊዜ ሐኪም ወደሚባል ንጉሥ ወስዶ ይህ ልጃችን ነበር የእስልምና ሃይማኖትን ትቶ ወደ ክርስቲያን ሃይማኖት ገብቷል አለው። ንጉሡም ስለ አንተ የሚናገሩት እውነት ነውን? አለው። እርሱም በበረሃ ውስጥ ሳለ በሌሊት ቅዱስ መርቆሬዎስ እንደተገለጸለትና እርሱ ጋር በፈረስ እንዳስቀመጠው በምስር ሀገር ወዳለች ቤተክርስቲያኑ የ22 ቀን መንገድ እንደ አይነት ጥቅሻ አድርሶ ከውስጧ እንዳስገባው ስዕሉንም አይቶ ያመጣው እርሱ መሆኑን እንደተረዳ ለንጉሡ ነገረው። ንጉሡም በሰማ ጊዜ እጅግ አደነቀ፣ ታላቅ ፍርሃትም አደረበት። አደርግልህ ዘንድ የምትሻውን ለምነኝ አለው። እርሱም በቅዱስ መርቆሬዎስ ስም ዳግመኛም በመላእክት አለቃ በቅዱስ ሚካኤል ስም ቤተክርስቲያን እንድሰራ ታዝልኝ ዘንድ እሻለሁ አለው። ንጉሡም በአስቸኳይ እንዲታነጹለት አዘዘለት። በውስጣቸውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። እርሱም አበምኔት ሆኖ ወደ እርሱ ብዙዎች መነኮሳት ተሰበሰቡ። 2 ድርሳናትንም ደረሰ። ከሃዲያንንም አስተምሮ ወደ ቀናች ሃይማኖት መለሳቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለዚህም መነኩስ የክርስትና ጥምቀት በተቀበለ ጊዜ ያወጡለት ስም ዮሐንስ ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱስ መርቆሬዎስ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት የአቃርዮስና የሮማኖስ መታሰቢያቸው ነው። በረከታቸውን ከኛ ጋር ትኖር ለዘላለሙ አሜን። በኅዳር 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅዱሳን ታቦትና ኖህ ወላጆቹ፣ ቅዱስ ሮማኖስ ናቸው። ወርሃዊ በዓላት ደግሞ አቡነ አቢብ ወይም አባ ቡላ፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማዕት፣ ቅዱስ ዱማዴዎስ ሶርያዊ፣ ቅዱስ አቡነ አፉን ጻዲቅ፣ ታላቁ አባ ቢጻሬዎን ናቸው። የሚበልጠውን ትንሣኤ እንዳገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቻቸውምና። በዕብራውያን ምዕራፍ 11 ከቁጥር 35። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ አበባ እንደተቀበልክ ሁልጊዜ የሚያገለግሉህን አእላፍ መላእክት እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ ጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ አኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። የከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።